የበዓል ገበያ በሚበዛባቸው አካባቢዎች ላይ የደንብ ልብሳችንን በመልበስ ወንጀል እየተፈጸመ ነው። የደንብ ልብሳችንን? አዎ፣ ከሳሾቹ አሉ። ቃላቸውን ተቀበሉና ወደ ክትትል ግቡ በፍጥነት። ጊዜ በዓል መዳረሻ ነው። ከዘረፋ የከፋ ነገር ሳይፈጠር መፍጠን ይኖርብናል። ተግባባን? አዎ። ህብረተሰባችን በዓሉን በደስታ እንዲያከብር የኛ ጥበቃና ክትትል ያስፈልገዋል። እውነት ነው። እስቲ በዓልን እንኳን ይደሰት። ወይ የኢትዮጵያን ህዝብ እኮ ለማስደሰት ቀላል ነው። በምንድን ነው የምታስደስተው? ማብራት አጥፍቶ በማብራት አይነስብ ነበር። ደህና ዋላችሁ? ጎሽ መጣህ? አይደስዬ ስፈልገው እኮ ከች ነው መብረቁ። እባክዎት መብረቁ አይበሉኝ። ስፈልግ እኮ ከተፍ ስለምትል ነው መብረቁ የምልህ። አይ መብረቁ አንተ እኮ ካይን ርግብግቢት ትፈጥናለህ። የብሮትን ሙይ ስልሽ እንደ በዚህ ፍጥነት እኮ ፖሊስ ቤት ከሚቀጠር እሳት አደጋ ቢገባ ጥሩ ነበር። አቶ ጉልም እሺ፣ አሁን ለምንድን ነው እንደዚህ አጣድፎ የጠሩኝ? ለትልቅ ቁም ነገር ነው። መጀመሪያ ተቀመጥ መብረቁ። አይሄዳለሁ፣ ስራ ትቼ ነው የመጣሁት። ምን ይላል ይሄ? ተቀመጥና ቡና ጠጥተህ ጉልባና ፍላርገህ ትሄዳለህ። ምን ያግደረድራል? አቶ ጉልማ እኔ ቤት እኮ ነው ያሉት፣ እርሶ ቤት እኮ አይደለም። ለካ አንተ ቤት እንደው ነው ያለሁት። አየህ ከመጣው ስለቆየሁኝ የኔ ቤት መስሎኝ እኮ ነው መብረቁ። አንተ ሰው መብረቁ አይበሉኝ። ውዳሴ እኮ ነው መብረቁ። እኔ ከንቱ ውዳሴ አልፈልግም። አሁን ለምንድን ነው የፈለገው? ሙገሳ የማይወደለት ሰው አንተና ይሁን። ይሁን አሁን የፈለኩ እንደ ተለመደው ለበዓል ለቅርጫ የሚሆን በሬ የገዛ እንዴት ያለ ሐረር ሰንጋ መሰለሽ። እንደ ዋጋው ጠጠር አለ እንጂ በርበን አይደለም። እውነት ሙሽልሽ ለከፈላችሁት ገንዘብ የማትቆጩበት ነው። ሜሮን እንኳን ለኛ ሰፈር ለሀገር የሚበቃ ስጋ ተሸከመ በሬ ከዛሬ 10 ዓመት በፊት። አቶ ጉልማ ታሪኩ ሌላ ጊዜ ነግሮናል። አሁን ለምን ፈለጉ? በሬ ገዛናል እኮ። እሱን ሰማ። ብሩን ከሆነ ከፍለናል። ሌላ ከኔ ጋር ምን የሚያገናኝ ጉዳይ አለ? መቼ በሬውን ሳራ ላስገጣው ጨዋ ላስልሰው። እኔ ምርህ ደስ አለኝ። ወተት ጥደናው እንደመጣው ገና ለገና ባል ደረሰ ብሎ ሌባው እንደ ወተት ገንፍሎ ነው የወጣው። እኛም እኮ ይፈርተን ማሳደሪያ ይፈልግን። ማሳደሪያ ለማለበሬው። አዎ መብረቁ እና እኔ ጋር ሄደ። አዎ እውነት ሙት ስልህ እንዴ አንተ አለ ብለን እኮ እኛም ቀደም ብለን የገዛነው። ታዲያ ለምን በፊት የምታሳድሩበት ቦታ አታሳድሩ? ወይ እሱማ እኮ ለሆነ ለባለ ሀብት ተመርቶ ፎቅ ተጀምሮበታል። ታዲያ ይሄን ለሀገር ለምድር የከበደ በሬ የት እናሳድረው ብለህ ነው? እና ማሳደሪያ እንደሌለ ካወቃችሁ ለምን ቀድማችሁ ገዛችሁ? የዕለት ዕለት ገዝታችሁ አታርዱ እንዴ? አንተ ያለ ለምን ብለን 3-4 ቀን ሰፈሩት ጎርደድ ይበል እንጂ። አይ ጥሩ ነው። ምኑ ሰፈር ውስጥ ጎርደድ ማለት። ችግሩ ግን እኔ ደሳለኝ ባንተ የት ነው ማሳድረው?
መቼም ቲቪ ጎን አላስረው ወይስ እንደ አጀንዳ ከጎን ይዞ ጡል ልበሉልት እንደሱ ሳይሆን ፖሊስ ጣቢያ እንድታሳድረው እንዴ ወንጀለኛ ነው እንዴ ምኑ በሬው የምን ወንጀለኛ መጣህብኝ እንዳይሰረቅ ነው እንጂ የመንደሩ ሀብት እኮ ነው ብር ላይ አሳድረን ነው ከተዘረፍን በኋላ አመልክተን ስላ ከመናበዛባችሁ ብትጠብቁልን አይሻል እኛ ብዙ ምን ጠብቀው ነገር አለ የእናንተን በሬ እናንተው ራሳችሁ ጠብቁ ወይ እንደዚህ እናድርጋ እንዴት ፖሊስ ጣቢያ ማሳደሩ ካልተቻለ ጥበቃ መድቡልን 3 ፖሊስ ካገኘን በቂ ነው እርሶ ቀልደኛ ነው አሬ ምን ቀልድ አመጣ ይወለው ታቶ ጉልማ እኛ ለራሳችን ባል ስለሆነ ሌባው እንደ በረሮ ፈልቶ ተቸግረን የማጽዳት ስራ ላይ ነው ደነዋሉ ወይ የድሮ ፖሊስ እንኳን በሬ ዶሮ ይጠብቃል ያሁንማ አረነዴ ባክሽ የቡና ሙቅልኝ እንዴ ቀስቀዟል የናንተ አባል እኮ ነው ወሰደብኝ ቆይ ምንድነው ወሰደብኝ ዶሮ ነው ምን የመሰለ ዶሮ የደረቱን አሰፋፍማ አጠይቂ እሺ ሲክስ ፓክስ አለ ደስ አለኝ እና ደረቱ ይላል እንዴ ትልቀቱን ለመግለጽ ይሆናል እና ለዶሮ ደረት አይከብድም እንዴ አው የሚገርማችሁ ለበሬ አልደረሰ ለበግ ያላነሰ ትልቅ ዶሮ እኮ ነው ወሰደብኝ ቆይ እንዴት ወሰደብህ መጀመሪያ አንድ ሰው መጣና ይሄ ዶሮ የኔ ነው ሰርቀህ ነው ብሎ አነቀኝ እሺ ካዛ የራሴ ነው ብዬ አጸፋውን ለመመለስ እኔም ተናነኩት በዚህ ማለት ነው የናንተን አይነት የደንብ ልብስ የለበሰ ፖሊስ ነኝ ባይ መጥቶ ምን ሆናችሁ ነው ብሎ ጠየቀ ልጁ ምን አለ ይሄን ዶሮ ሰርቆይ ነው አለ እኔ ደግሞ ገዝቼው ነው ብዬ አስረዳሁት በሌት አለ ሪስቱ አይለኝም ለዶሮ ሪሲ አገርምላችሁ እኔ እኮ ድንቅ ያለኝ እኮ ነው እግዚአብሔር ያሳያችሁ የጉር ጊዜ ላይ እኮ ነው ያለን ከመቼ ጀምሮ ነው ዶሮ በሪሲት የሚገዛው ብዬ ስለው ሪሲትማ ከሌለው ዶሮውን ሰርቀው ነው ብሎ ርፍ ታዲያ ህግ ቦታ እንሂድ ለምን አላልከው እንዴ ፖሊስ እኮ ነው እንዴ ሌባነ ብሎ እንደዛ አድርጎ ሲያዋክበኝ እውነቱን ስነግራችሁ እኔ ራሱ የገዛውት ሳይሆን የሰረኩ ነው መሰለኝ በኋላ ነው ቀስ ብዬ ስረጋጋ እንዳልሰረኩ ያወቅኩት በቃ ፖሊስ እኮ ሌባነ ካለ በቃ ሌባነ አይደለም አትልም ኦሆ ደሞ አይደለም ብዬ ገበያ ማል ረብሻ ቢነሳ ሰላም አደፈረስ ህገ መንግስት ለመናድ ሞከርክ በባልስ እና እንዴት ልትከስ መጣ እኔማ አልከስም ቢያስሩኝስ ብዬ ፈርቼ ነበር ሰዎች ናቸው እንደው ገፋፍተው ሂድ ክሰስ ብለው በግድ ያስመጡኝ በጣም እኮ ነው የሚገርም እሺ አንቺስ ምንድነው የተወሰደብሽ ቅቤ ነው ቅቤ ያው ማባያውን አው ምን ይመሰለ የሸነ ቅቤ ምን ይመሰለ ንጹህ ቅቤ ንጹህ መሆኑን በምን አወቅሽ ባለሙያ ነኝ በሽታው ላይ ያለው ከየት ነው የገዛሽው ከቅቤ በረንዳ እስቲ በእናትሽ የሱቁን ቁጥር ንገሪ ምን ያደርግልሃል ለገዛው ነው ምኑና ባህል እኮ ነው በዚህ ጊዜ አይደለም ንጹህ ቅቤ የሙዝ አታገኝ ገዝቼው ግን ንጹህ ካልሆነ አመሰግናለሁ እንዴ አረ ይገባል ንጹህ ባይሆንም ግድ የለኝም ንጹህ ባይሆን የምትገዛላት መስሏት እኮ ነው ታው እባክህ ለሷ ለገዛላት ለራሴ ነው መገዛው ይኸውልሽ ያንቺን ወንጀለኛውን አግኝተን ነው ምናስመልስልሽ ወይ እስካሁን አይቀልጥም ብለህ ነው ቢቀልጥም እኮ ያንቺው ነው ወንድሮ ጉድ ነው እሺ እርሶስ አለው ኖርማል እንዴ ምንድነው የተወሰደበት እቁብ ጥያቄራቅሜ ከሰው እኩል በዓልን ለማክበር የገዛሁትን እንቁላል ነው እዚህ ጋር ደግሞ ሌላ ኮሜዲ እሺ ለእንቁላል ነው እቁብ ጥዬ አጠራቅሜ ምናምን የሚሉት ምን ሆነሃል ሰው ቆንዳቅ ነው የሚኖረው ስንት እንቁላል ነው የተወሰደበት 5 ምን አይነት ልክስክስ ሌባ ነው በእናታችሁ እንዴ እንቁላል ለመስረቅ ነው የኛን የደንብ ልብስ የለበሰው በጣም እኮ ነው የሚገርመው ምን ይገርማል ዘንድሮ እኮ እንቁላል እንደ ቀልድ የምታገኘው ነገር አይደለም አሁን እኔ ለምሳሌ በዚህ ምክንያት ወጥ ውስጥ እንቁላል ለመጨመር ወስኛለሁ እና ምን ልትጨምሪ ነው ድንች አላጥላጥ አድርጌና ታዲያ ከእንቁላል ጋር አብሬ ልበ እውነትሽን ነው እኔም ስቀብጥ ነው እንቁላል ገዝቼ አይን ውስጥ የገባሁት
አይ ጊዜ ጥሩ ነው። ጥሩ ጊዜ ላይ ደርሰናል። ደስ ይላል። እሺ እርሶ የት ነው የተወሰደቦት? ገበያው ፊት ለፊት ያለው ፌርባታ። ጥሩ ያዘው። አንቺስ? ገበያው መሃል ነው የተወሰደው። እሺ አንተስ? እዛው ገበያ መሃል። እርግጠኛ ናችሁ የኛን አይነት ልብስ ነው የለበሰው? አዎ በትክክል አለባበሱ ሁሉ ልክ እንደናንተ ነው። አዎ ጸጉሩ እንዲያውም እንዳንተ ገባ ያለ ነው። እሺ ለአሁኑ ጨርሰናል። ይኸውላችሁ ለሌላ ጊዜ ግን ትክክለኛ ፖሊስ ወንጀለኛ ወይም ተጠርጣሪ ሲይዝ ወደ ህግ ቦታ ይወስዳል እንጂ ዕቃ ተቀብሎ ሂዱ አይደል። አምጡ ብሎ ካስገደደንስ? አልሰጥም። ከፈለክ ወደ ህግ ቦታ ውሰደን ነው ማለት ያለባችሁ። ተግባባን? ምን ንብረታችን ከተዘረፍን በኋላ ብንግባባ ባንግባባ ምን ዋጋ አለው? ቁርጡን ልንገራችሁ። እኔ እንደሆነ ቅቤን ካላገኘው ከዚች ንቅንቅ አልልም። መቼም በቤቴ ገብቼ ራሴን አላነጥር። ይኸውልህ ደሱ የሶስቱም የገጽታ ጥቆማ የሚያመለክተው ይህንን ወንጀል የፈጸመው አንድ ሰው እንደሆነ። ስለዚህ ዛሬ እዚህ ላይ መጣ ይችላል። አዎ ይሄ ቦታ መቀየሩም አይቀርም። ምኑ ሞኝ ነው ትናንት የሰረቀበት ቦታ ላይ የሚመጣው? ስለዚህ ምን እናደርግ ይሻላል? የሚሻለውማ እኔ እስከዛ ልሸማመት። ያማን እንደ ስራ ላይ እኮ ነው። እና ምን ችግር አለው? ምን ችግር አለው ይላል እንዴ? ሐሳብን ሰብሰብ አድርገህ ስራ ላይ ትኩረት አድርግ እንጂ። ለአንዴ ዶሮ ላይ ባለው ሐሳብን ሰብሰብ አድርጌ መላም ፈልገው። እሱስ ልክ ነህ። ይሄ ሸለምጥማጥ ማን ነው? ባክል የባውን ነው አለሞቅ ሸለመጥማጥ ዶሮ ይበላል እንጂ አይሰርቅም። አለሞቅ እና ሸለምጥማጥ የሚበላው ገዝቶ ነው። ሸለመጥማጥ ዶሮ ገዝቶ ይበላል። እኔ የምልህ ደሳለኝ፣ አቤት። እጅ ንጹህ ነው አይደለ? አዎ። እስቲ አንጎሌን አውጣና እንደ ቴፕ ክር መታ አድርገህ ክተት። ለምን? እንዲሰራ ነዋ። እየሰራ እኮ አይደለም እየጎለጎለ ነው። ያልገባችሁ እኮ ከባድ ኬዝ ነው። የህግ ስርዓቱን ሁሉ ሊያናጋው ይችላል። በዛ ላይ ደግሞ ህብረተሰቡ እኛ ላይ ያለውን አመኔታ አፈር ከድሜ ነው የሚያበላው። ልክ ነው። ግን በወረዳችን በርካታ የማናቃቸው ፖሊሶች ስላሉ ለክትትል አስቸግሮናል። ይገባኛል። ግን ደግሞ ባለ በሌላ አቅማችን ፈጥነን ልንደርስበት ይገባል። እንዴት ቦስ? የደህንነት ክንፋችንን ተጠቅሜ ኃይል ጨምራለሁ። የት አካባቢ ነበር ወንጀል ይፈጸማል ያላችሁኝ? ገበያው አካባቢ። አሁንም ገበያው አካባቢ ላይ ነው ሊቀጥልም ይችላል። ሌላ ቦታ ቢሰራስ? ገበያ ቦታዎችንማ አሰስናቸው እኮ። ሌላ ቦታም ሊሰራ ይችላል። ግን ወቅቱ በዓል ነው። ሰዎች በገበያ ቦታ ግርግር ላይ ስለሚሆኑ ብዙም አያስተውሉ። ይሄ ደግሞ እሱ እንደፈለገ የፈለገውን እንዲያጠቃ እድል ይሰጠዋል። ማንኛውም ሰው ደግሞ ሌባ ነህ ስትለው ይደነግጣል። ታውቃላችሁ፣ እኛ ሀገር ደግሞ መጀመሪያ ቀድሞ የጮኸ ነው ተከታይ የሚያገኘው። አዎ፣ በዛ ላይ ቦታው ላይ ብዙ ሰው ስለሚኖር የሚጠቃው ሰው አቅም አይኖረው፣ በቀላሉ ይሸማቀቃል። መሸማቀቅም የለበትም። ወዶ እኮ አይደለም የሚሸማቀቅ። አለቃ እኔን አልሰማ ብሎ ነው እንጂ ህዝቡን በመኪና እየዞርን በሐልዋሎ ግንዛቤ እናስጨብጠው ብየው ነበር። እሱ ግን ይሄው እንደምትሰሚው ፍለፊት ይመላለሰኛል። ጥሩ ነው፣ ግን ወንጀለኛውን እናጠዋለን። ተጨማሪ የወንጀል ሰለባዎችን ግን እናድናለን። እስካሁን የተወሰደባቸው ምንድን? እስቲ አንዴ ደሳለኝ፣ ሐሳብ ጥሩ ነው። ማህበረሰቡ ማንቃት ተገቢ ነው፣ ግን ደግሞ ወንጀለኛውን መያዝ አስፈላጊ ነው። ዛሬ በእንቁላሉ የጀመረ ነገ ሌላ ታሪክ ሊፈጥር ይችላል። አዎ፣ ካልፈጠንን ልክ አይደለም። ሌባው ራሱ ይወቅሰናል። ምን ብሎ? ምን አለ በእንቁላሉ ጊዜ በቀጣችሁኝ ብሎ ነዋ። ልጆች መፍጠን አለብን። በቻልነው አቅም ሁላ ፈጥነን በቁጥጥር ስር መዋል ይኖርብናል። ቆይ አንድ ሐሳብ አለ። ሰውየውን ብቻውን ማስቀረት አለብን። ብቻውን ማለት ብቻውን እኮ ነው የሚሰራው። እንዴት መሰላችሁ? በሚስጥር መመሪያ እንዲወጣ አደርጋለሁ። ነገና ከነጎዲያ ለ2 ቀን ያህል ማንኛውም አባል የደንብ ልብስ እንዳይለብስ አደርጋለሁ። ለምን? አያለቃ አይ ጭንቅላት ቦስ እኮ አታፍልቂ። ይሁን ቡልቅ ፉንድቅ እኮ ነው የምታረጊው። ምንም እንዳትጨነቂ፣ እኔ ገብቶኛል። እኔ ግን አልገባኝም። ደሱ ቢገባ ነበር እኮ የሚገርመን። ይሁን እኛ ስናወልቅ እሱ ብቻ ያደርጋል።
ከዛ ከተማ ውስጥ የደንብ ልብስ ለብሶ የተገኘ በሙሉ ይታፈሳል ማለት ነው። እንዴ አይደል አለቃ? አሁንስ ገባ? አውቄ ነው ገብቶኛል። እባክህ ነገ የደንብ ልብስ የለበሰ ሰው ወንጀለኛ ነው ማለት እኮ ነው። አይ ጭንቄ። ታዲያ ከገባችሁ እዚህ ምን ትሰራላችሁ? አሁን ቀጥሉ። ምን ያደናታል? ተመልከተው። አይ ቦስ ጀግና እኮ ነች። እርቃኑን አስቀረችው። እሱማ ለብሷል። እኛ ነን እንጂ ለሱ ብለን የማዕረግ ልብሳችንን ያወለቅነው። ወይኔ ደስ አለኝ። ለአንድ ወረበላ ብዬ የክብር ልብስ የላውልቅ እንዴ? ለሚሽን ከሆነ ቆዳችንንስ ብናወልቅ ምን ችግር አለ? ተመልከት። አሁን በሱ ቤት ኃይለኛ ፖሊስ ነው። አይገርምም? ማለት የነበረብህ አሁን ነው። ለምን ይህ ልጅ አታውቀውም? እኔ እንጃ። ብዙ ጊዜ ፊልም ላይ ይሰራልበት አይደለም። አረባ የሚበላ ነገር ብቻ ሰረቀ ሲባል መጠርጠር ነበረብኝ። ቆይ ታውቀዋለህ? ይሄ እኮ ወርቅ ሰርቆ ሆዱ የተቀደደው ሌባ ነው እንዴ? አካሉ ጎሎም ስራ አያቆምም። በቃ በሌብነት ዓለም ጡረታ የለም ማለት ነው እንዴ? እሱ ነው እንዴ? ታዲያስ? ታዲያ ምን ወርቁ ጦ ብለህ ታሳምርለታለህ? አርቴው ጦ ነው ኦፕራሲዮን የሆነው። አረ እንዴ ወሰደበት እኮ ሄደን እንያዘው እንጂ። ቆይ መጨረሻውን እንይ። ምን መጨረሻውን ማየት ያስፈልጋል? ይሄንንም ውጦ ለባል ሆስፒታል እንንከራተት? ነፍሴ አረ ልቀቀው በቃ። ለምን ነው የምለቀው? ሌባ እንዴ አንተ ምን ሆነ ነው? ህግ ቦታ መውሰድ እየቻልክ ለምን ትመታዋለህ? ምን አገባ? ተቀበለ ማለት ተቀባይ ነው። አንዴ ካላወከን እንተዋወቅ። እንዴ እናንተ ናችሁ እንዴ? ያው ስራ ላቀልላችሁ ብዬ እኮ ነው አይደል? አዎ ያው በዓል አይደል? ሌባውም ይበዛል፣ እናንተም ስራ ይበዛባችኋል። ላግዛችሁ ብዬ እኮ ነው። እናመሰግናለን። እንዳትነቃነቅ። ተረጋጉ። ፖሊስ አይደለም በልብሳችን ተከልሎ ወንጀል የሚሰራ ሌባ ነው። ና አንተም ቃልን ትሰጣለህ። ኧረ እኔ ምንም አላደረኩም፣ ስልኬን ወስዶብኝ ነው። እሱን እዛ ተመሰክራለህ። ና እንሂድ። ና ተናገር። የት ነው ያሰፋው? የት ነው ያሰፋው? ተናገር። ኧረ ምን እናስደነግጠውን እንለኝ። ተናገር። የት ነው ያሰፋው? እኔ የት እንደሆነ አላውቀውም፣ ቦታው ጠፍቶብኛል። ተው እባክህ። እውነቴን ነው። እውነት ምን እንደሆነ ታውቃለህ እንዴ? ስማ እንደባለፈው ሆድህን ነው ማስቀድድልህ። እሺ ብለህ ስማችንን የማጥፋት ዘመቻ ጀመርክ። ኧረ እኔ አላጠፋሁም። ልክ ነው። ፖሊሶች ሌባ ናቸው፣ ፖሊሶች ቀማኛ ናቸው እያስባልክ እያደስክልን ነው። እናመሰግናለን። ምንም አይደለም። ቁጭ ስማ አሁን የት እንዳሰፋ ትመራታለህ፣ አለበለዚያ በህይወት ፍረድ። ይሄ ከባድ ወንጀል ነው። እንደባለፈው ሆድህ ተቀዷል ብለን ፍርዱን የምናስቀልልልህ ወይም ደግሞ የምናባብልህ እንዳይመስል። ስማ አሁን ጥፍር ንቅለ ተከላውን ሳላካሄድብህ ትናገራለህ ወይስ አትናገርም? ደሳለኝ አቤት። ምንድን ነው ያስከው? እሺ ደግሞ ፒንሳ ከተች ያልኳት መቆንጠጫ ናውጣ። ደሳለኝ አቤት። ሺሻ ቤት መዋል ጀመርክ ነው?
ዛሬ እንዴት አይነት ትልቅ ስራ እንደሰራን አትጠይቀኝ። ምን ሰራችሁ እባክህ? ህዝቡ በኑሮ ውድነት እየተማረረ ቢኖርም በዓልን እንኳን ይደሰት ብለን በማሰብ ወሮ በላ ሰርተ በላ የሚል መፈክር አንግበን ከሌብነት የጸዳ ከተማ ፈጠርን። እንዴትም ከሌብነት የጸዳ ከተማ ፈጠራችሁ እባክህ? በላውን ለበዓል ስጋ የለም መላ ፍጠር ማለት ለምን? ስጋ መግዛት ወይም ቅርጫ መግባት አለብን። ስንቴ ነው የምንገባው? አቶ ጉልማ ጋር ሙሉ ቅርጫ ገባን አይደለም እንዴ? እሱ አልሆነም። ለምን? በሬው ጠፋ። ደስ አለኝ። በሬው ጠፋ? እንዴት ጠፋ? እኔ ምን አውቃለሁ? ለምን ጠፋ? ምን ሆኖ ጠፋ? እኔ ምን አውቃለሁ? እንዴ እንደዚህ አይነት ቀልድማ የለም። ብራችንን ይመልሷታል። አንመልስም ብለውኝ እኮ ነው የመጣሁት። ጭራሽ ባልሽ ነው ጥፋተኛ አላሉኝም መሰለህ? ደግሞ እውነታቸውን ነው። ምኑ ነው እውነታቸው? ጠብቁልን ወይም ጥበቃ አስመድቡልን ሲሉ እምቢ ብለህ ነዋ። ወይኔ ደስ አለኝ። ባሉ የቆጡን አውርድ ብላ የብብቷን ጣለች ሆነብኝ። ቆይ ልጅው ማገናኝ ኧረ ናን ከጫማ ድረስ ነገን ተስፋ አድርጎ ብርሃንን ፍለጋ ቀኑን ሊጀምራት ጀንበር ሳትሄድ ጠልቃ ያሰበውን ሊያደርግ እቅዱን ሊያሳካ መሽቶ ነጋ